አንድ ላይ ከታደምንበት የምሳ ጠረጴዛ ላይ አብረን ተሰየምን። በመቀጠል እንዲህ አሉኝ። ወደ እኔ ቢሮ የመጣ አንድ ደብዳቤ አለ። እንዳንተ አይነት አቅም ያለውና ወጣት ሰው ቢያገኘው ደስ ይለኛል አሉኝ። ሲያብራሩልኝም ደብዳቤው በጤና ጥበቃ በኩል ሆኖ ከልብ ማዕከል ነው የመጣው። ለመሆኑ የልብ ቀዶ ጥገና መማር ትፈልጋለህ? ብለው ያልጠበቅኩትን ጥያቄ ጠየቁኝ። ለምን ይዋሻል? የልብ ቀዶ ጥገና ሕይወቴ የጀመረው በዚህች ቀን ነበር ብል ማጋነን አይሆንብኝም። በሀገሬ ውስጥ የሌለና በትምህርት ቤትም ሆኜ ሲከወን ያላየሁትን ነገር እንዴት ልመኝ እችላለሁ? ያላዩት ሀገር አይናፍቅም። ወደ ህንድ ሀገር ሄደን ለ3 ዓመት የሚቆይ የልብ ቀዶ ጥገና ትምህርት እንደምንከታተል ታቅዶ የሰነዶች መረጃ ልውውጥ ከህንድ ሀገር እየተካሄደ ሳለ እኛ ደግሞ በልብ ማዕከሉ ከተቀጠርንበት ጊዜ አንስቶ ከውጭ ከሚመጡ የበጎ አድራጊ የልብ ቀዶ ጥገና ቡድን ጋር እየተማርን እንሰራለን። መቼ እንደምንሄድና ያካሄዳችን ሁኔታ ሳናውቅ በተስፋ እንጠባበቃለን። በዓመቱ አጋማሽ አካባቢ ከአሜሪካ ሚኒያፖሊስ ሚኒሶታ የመጣ አንድ ቡድን ጋር ለ10 ቀን የሚቆይ ሥራ ተጀመረ። ሁሌም እንደምናደርገው እንግዶቹን ለማስደሰት በትትርና የ10 ቀኑን የቀዶ ጥገና ሥራ በአብዛኛው በማየት አልፎ አልፎ እድሉ ሲሰጥ አጋዥ በመሆን ተሳተፍን። የበጎ አድራጊው ቡድን ወደ አሜሪካ ሲመለስ ቀዶ ጥገና የተሰሩትን ታካሚዎች መከታተል ቀጣዩ ሥራችን ይሆናል። በእንዲህ ሁኔታ ኑሮ እየቀጠለ ሳለ አንድ ቀን በልብ ማዕከል ስብሰባ ተጠራን። የተጠራንበትም ምክንያት ከአሜሪካ መጥቶ የነበረው ቡድን ከመካከላችን 2 ሰዎችን ሙሉ የህንድ ሀገር ወጪ ችሎ ለማስተማር እንደወሰነ ተነገረ። እኔም አንዱ የእነርሱ ምርጫ እንደነበርኩ ተነገረኝ። እነሆ ወደ ልብ ቀዶ ጥገና ጉዞ አንድ እርምጃ ፈቅ አልኩኝ። የተስፋ ጉዞ ተጀመረ። ለ1 ዓመት በልብ ማዕከል እየተማርንና እየሰራን ከህንድ ሀገር ዶክመንታችን አልቆ እስኪመጣ ቆየን። በወርሃ ነሐሴ ሁሉም አልቆ በ6 ሰው የተዋቀረው ቡድን የህንድ ግዛት ወደ ሆነችው ባንግሎር ጉዞ ሆነ። ከረጅም አድካሚ የቅብብሎች ጉዞ በኋላ በሚቀጥለው ቀን እኩለ ቀን ላይ 3ኛው የህንድ ትልቁ ከተማ ባንግሎር ገባን። የምንማርበት ናራያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ከከተማው መውጫ ላይ የሚገኝ ነገር ግን በሕዝብ የተጨናነቀ የመኖሪያ አካባቢ ነው። በሰላም መግባቴን ለባለቤቴ ለማሳወቅ ስልክ መደወል ነበረብኝና ከሆስፒታሉ ጀርባ ከሚገኘው መኖሪያችን ወጥቼ ሄድኩ። በሰላም መግባቴን ከነገርኳት በኋላ ማወቅ ያቃተኝ ከባድ ሲቃ ደርሶ ተናነቀኝ። ርቄ መሄዴ ይሁን ያልጠበቅኩት አይነት ከፍተኛ ግርግር ረብሾኝ ተንሰቅስቅ ያለቀስኩኝ። ባለቤቴ በወቅቱ ብታጽናናኝም ትቶት ይመጣል የሚል ስሜት በእኔም በሷም ዘንድ ተሰምቶን ነበር። እነሆ ያ ሁሉ ታልፎ የተፈራው ሳይሆን ለዚህ በቃን። እግዚአብሔር ይመስገን። ከዚህ በመቀጠል የምታነቡት ጽሑፍ በሀገራችን መሬትና በሀገራችን ዕውቀት የልብ ቀዶ ጥገና ሲጀመርና ሲጎረምስ ያጋጠሙትን ተግዳሮቶች ከራሱ ከቀዶ ጠጋኙ የተበረከተላችሁ ነው። መልካም ትረካ። ይህ ተራኪ ነው። የልብ ጠጋኙ ማስታወሻ። ደራሲ ዶክተር ፈቀደ አግዋር። የልብ ጠጋኙ ማስታወሻ። ሀፍረትና ስኬት። ከጠዋቱ 5 ሰዓት ገደማ ነበር በተለምዶ ሩዋንዳ ማዞሪያ ተብሎ በሚጠራው አካባቢ ከሚገኝ አንድ የልብ ሕክምና ክሊኒክ ለምክክር ወይም ኮንሰልቴሽን ተጠርቼ ነበር። ከመኪናዬ ወርጄ ወደ ክሊኒኩ እየዘለቅኩ ሳለሁ ስልኬ ጮኸች። ስልኩን አየሁት። የማውቀው ስልክ ነበር። አንስቼ ሃሎ እንዳልኩ የጠበቅኩት ሃሎ ድምፅ ሳይሆን የሚያለቅስ የወንድ ልጅ ሲቃ ነበር የጠበቀኝ። የሚያለቅሰው ለራሱ አልነበረም። አዎ የሚያለቅሰው ከ1 ዓመት በፊት የልብ ቀዶ ጥገና ላደረገችውና ሊያገባት ላሰባት እጮኛው ነበር።
ከ1 ዓመት በፊት 2010 ዓመተ ምህረት ከ1 ዓመት በፊት ልብ ማዕከል የሚገኘው የሥራ ቦታዬ ሆኜ በሚቀጥሉት ቀናት ልሠራ ስላሰብኳቸው ቀዶ ጥገናዎች እያወጣሁ እያወረድኩ ሳለሁ ታካሚ ተመላላሽ ክፍል ወይም ኦፒዲ እንደሚፈልገኝ ተነገረኝ። በዚህ ባልተለመደ ሰዓት ታካሚ የማይመጣ ቢሆንም ሥራዬን ለማቋረጥ ተገደድኩ። በፍጥነት ደርሼ የምትፈልገኝን ታካሚ አገኘኋት። ቀይ ሴት፣ የሚያምር ፈገግታ ከጨዋነት ጋር ይታየኛል። ከልብ ሕመሟ ጋር ያሳለፈቻቸውን ከ10 በላይ ዓመታት በስፋትና በዝርዝር አጫወተችኝ። እንቅልፍ እንደሌላት፣ ጥቂት እንኳን መራመድ እንደማትችል አስረዳችኝ። ምርመራችንን ከጨረስን በኋላ የልቧን ችግር ተረዳን። በግራ የልብ በር ላይ ከቶንሲል ጋር ተያይዞ በሚከሰት ችግር በማይጠገን መልኩ ተጎድቷል። በመሆኑም ከመጥበቡም ባሻገር ወደ ኋላ ማፍሰስም ያሳያል። ይህች በ20ዎቹ አጋማሽ ላይ የምትገኝ ወጣት አንደኛው የልቧ በር ክፉኛ ከመጥበቡና ከማፍሰሱ ባሻገር የልብ ምቷ የተዛባ ነበር። ይህም ኤትሪያል ፊብሪሌሽን ተብሎ የሚጠራው የተለመደ የልብ ምት መዛባት ሲሆን በእንዲህ አይነት የልብ በሽታ ተጠቂዎች ላይ በአብዛኛው ይከሰታል። ይሁን እንጂ የዚህች ወጣት ልብ የተሸፈነው በበሽታ ብቻ አልነበረም። የልጅነት ፍቅሯን ያገኘችበትን አፍቃሪዋን አግብታውና ልጅ ወልዳለት መኖር ትልቁ የሕይወቷ ዓላማ ነበር። ይህን ለማሳካት የሚሠራውን ቀዶ ጥገና ከፍላጎቷ ጋር ማጣጣም ያስፈልግ ነበር። አንዱን የልቧን በር መቀየር አስቸጋሪ አልነበረም። ይልቁንም ደም ለማቅጠን የምትወስደው ወርፍሪን በመባል የሚታወቀው መድኃኒት ለማርገዝና ለመውለድ አስቸጋሪ ማድረጉ ነበር። በልብ በር ላይ የሚቀየሩት የቫልቭ አይነቶች 2 ሲሆኑ የብረት በር የሚገጠምላቸው ወርፍሪን መውሰድ ግዴታቸው ነው። ይሁን እንጂ ከሰውነታችን ጋር ተመሳስሎ የሚገባው ቲሹ ቫልቭ የሚገባላቸው ታካሚዎች ግን ደም ማቅጠኛ ላያስፈልግ የሚችልበት ሁኔታ የነበረ ሲሆን ይህች ያልታደለች ወጣት ግን የልብ ምቷ ገና ከጅምሩ በመዛባቱ ምክንያት የደም ማቅጠኛ መውሰድ ግዴታዋ ይሆናል። በመጨረሻም መፍትሄ ሊሆን የሚችለው 2 ቀዶ ጥገና በማድረግ ብቻ ነበር። ይኸውም መጠገን የማይቻለውን የልቧን በር ከሰውነት ጋር ተመሳስሎ እቺን ቦታ ጽድት ፏ አድርገን ለድርጅቶ የማስታወቂያ ቦታ እንድትሆን አዘጋጅተናታል። ይጠቀሙባት። ለበለጠ መረጃ በኢሜል አድራሻችን ads@terakiapp.com ወይም በ0904 64 1111 ይደውሉ። ቲሹ ቫልቭ በሚባለው ቫልቭ መቀየርና የተዛባውን የልብ ምት የሚያስተካክል ተጨማሪ የልብ ቀዶ ጥገና ወይም ሜዝ ፕሮሲጀር መስራት ነበር። ከ3 ዓመታት በፊት 2008 ዓመተ ምህረት ወደ ባንግሎር ህንድ ሀገር የሄድኩት የ3 ዓመት የልብ ቀዶ ጥገና ለመማር ነበር። በዚህ የሰው ልጅ እንደ ማሽን በቀን ከ35 እስከ 40 ቀዶ ጥገና በሚሰራበት የልብ ቀዶ ጥገና ማዕከል የመማር ዕድል በማግኘቴ ኩራት ብጤ ተሰምቶኛል። በመጀመሪያው ወር ምደባዬ የጽኑ የልብ ሕክምና ክፍል ውስጥ ወይም አይሲዩ ክፍል ተመደብኩ። በዚህም ክፍል ከልብ ቀዶ ጥገና የወጡ ታካሚዎችን መከታተል ዋና ሥራዬ ነበር። የ40 ቀን ዕድል ሆኖ የተመደብኩበት የጽኑ የልብ ሕክምና ክፍል የህንዶች ኩራት በሆነውና በልብ ቀዶ ጥገና አንቱ በተባለው የልብ ቀዶ ጠጋኝ ዶክተር ፒቪ ራኦ ሐኪም ክፍል ውስጥ ነበር። የሚጠበቅብኝን ትሕትናና ዲሲፕሊን ጠብቄ ከመስራት ባሻገር የዶክተር ፒቪ ራኦን ቀዶ ጥገናዎች መልመድና ብቁ ሆኖ መገኘት ከባድ ነበር። የሚያስቸግሩ ትልልቅ ቀዶ ጥገናዎችን በቀን ውስጥ 2 ወይም 3 ሲሰራ ማየት የተለመደ ነበር። ይገርመኛል፣ ሳየው ደስ ይለኛል። እሱ ግን
አይቶኝ የሚያውቅ እንኳን አይመስለኝም ነበር። የዕለቱን የቀዶ ጥገና ሥራ ከመጀመሩ በፊት በቅድሚያ ወደ ጽኑ ታማሚ ክፍል ወይም አይሲዩ ይመጣል። ፈጣን የሕሙማን ጉብኝት ያደርጋል። ከህንዶቹ የልብ ሕክምና ስፔሻሊስቶች ወይም ካርዲዮሎጂስት እና የጽኑ ሕሙማን ስፔሻሊስት ሐኪሞች ወይም ኢንቴንሲቪስት ጋር አውርቶ የሚፈልገውን ትዕዛዝ ሰጥቶ ይሄዳል። እኔም በዚህ መካከል የምችለውን ለመማር ጥረት አደርጋለሁ። ኑሮ በዚህ መንገድ ለ2 ወር ቀጠለ። የተለመደው ሌሊት መነሳት፣ ከ1 ሰዓት ተኩል በፊት ሆስፒታል መገኘት፣ ዶክተር ፒቪ ራኦ ወደ ኦፕሬሽን ክፍል ከመግባቱ በፊት የሚያደርገውን ከቀዶ ጥገና የወጡ ታካሚዎች ጉብኝት ወይም ራውንድ ላይ ዝግጁ ሆነን ለመገኘት ሽር ጉድ እንላለን። ታካሚዎችን እናያለን። የሕሙማን ፋይል እናገላብጣለን። ስለ ቀዶ ጥገናው ለማንበብ እንጥራለን። በዚህም ቀን እንደተለመደው ፈጣን የሕሙማን ጉብኝት ተደርጎ አለቀ። ማንነቴንና ከየት እንደመጣሁ አያውቀኝም ያልኩት የህንዶቹ የልብ ቀዶ ጥገና ኩራት ወደ እኔ ዞር ብሎ እንዲህ ሲል ጠየቀኝ። አንተ ቀዶ ጠጋኝ ነህ አይደል? እኔ የልብ ቀዶ ጥገና እንዳስተምር ትፈልጋለህ? መልስ አዎ ከሆነ ከዛሬ ጀምሮ እኔ ወደምሠራበት ቀዶ ጥገና ክፍል ግባ። ከእኔም ስር ሆነህ በእኔ ሥራ ትማራለህ አለኝ። የሰማሁትን ነገር ለማመን ተቸግሬ ነበር። በአንድ ጊዜ እንዴት ይሄ ሁሉ ነገር? ያውቀኛል ብዬ ያልጠበቅኩት ሰውዬ በክንፉ ስር አድርጎ እስከ መጨረሻው ድረስ ሊያስተምረኝ እንደሚፈልግ በአደባባይ ተናገረ። ተደመምኩ። ወደሚሠራበት የቀዶ ጥገና ክፍል ወስዶ ከሁሉም የቀዶ ጥገና አባላት ጋር በፍጹም ጨዋነት አስተዋወቀኝ። ታዲያ ከዚህ በየቀኑ ተአምር ደጋግሞ ከሚሠራ ቀዶ ጠጋኝ ሐኪም ጋር ለ3 ዓመታት ሰርቼ ከመጣሁ በኋላ ብዙ ነገሮችን ለመሥራት ስነሳሳ ያለ ምክንያት አልነበረም። በዚህ ሆስፒታል ውስጥ የልብ ምትን የሚያስተካክለውን ሜዝ ፕሮሲጀር በብቸኝነት የሚሠራውም ይኸው ዶክተር ፒቪ ራኦ ነበር። በ3 ዓመት የትምህርት ቤት ቆይታዬ በደርዘን ለሚቆጠሩ ጊዜያት ረዳት ቀዶ ጠጋኝ ሆኜ በዚህ የቀዶ ጥገና ተካፍያለሁ፣ ሰርቻለሁም። ዛሬም ይህንን የቀዶ ጥገና ለመሥራት ስወስን በባዶ ሜዳ ላይ ያለ ዕውቀትና በድፍረት አልነበረም። እናም እኔ መሥራት እንደምችል ለራሴ ነገርኩት። ከዚያም ያለውን አማራጭ ለታካሚዬ ገለጽኩ። እኔና የሙያ ባልደረባዬ በአንድ ወገን፣ ታካሚዋና ጮኛዋ በሌላ ወገን ተቀምጠን ስለ ምርጫዎቹ በስፋት ተነጋገርን። እኔም ሁሉንም የቀዶ ጥገና አይነቶች ከነደካማና ጠንካራ ጎናቸው በስፋት አስረዳሁ። እነርሱም ሁሉንም ካዳመጡና ከመረመሩ በኋላ ምርጫቸው የደም ማቅጠኛ ወይም ወርፍሪን የሚባለውን መድኃኒት ለማስወገድና የትዳር ሐሳባቸውን በልጅ ለማጀብ የሚያስችላቸውን መረጡ። በዚህም መሠረት ከሰውነት ጋር ተመሳስሎ የሚገባውን ቲሹ ቫልቭና የልብ ምትን የሚያስተካክለው ሜዝ ፕሮሲጀር ቀዶ ጥገና እንዲሆንላቸው ጠየቁ። የሚመጣውንም ማንኛውም የጎንዮሽ ችግር በተለይም የደም መፍሰስን ተቀብለው ፈረሙ። እንደ አውሮፓውያን አቆጣጠር በ1994 ኮክስና ጓደኞቹ ለመጀመሪያ ጊዜ ከ94% በላይ ስኬታማ የሆነ የልብ ምት መዛባትን የሚያስተካክለውን ሜዝ ፕሮሲጀር ኮክስ 1 ለዓለም ካስተዋወቁ በኋላ የብዙዎችን ጥያቄ የመለሰ ቀዶ ጥገና ሆኗል። ይሁን እንጂ ይህ ቀዶ ጥገና አስቸጋሪ የደም መፍሰስ ሊያመጣ ስለሚችልና ለመቆጣጠርም አስቸጋሪ በመሆኑ በዓለማችን እጅግ በጣም ጥቂት በሆኑና የረጅም ዓመት ልምድ ባላቸው የልብ ቀዶ ጠጋኞች ዘንድ ብቻ የሚደፈር ቀዶ ጥገና ነበር። በልብ ጠጋኞችም ዘንድ መለስተኛ የልብ ንቅለ ተከላ ወይም ሚኒ ትራንስፕላንት በመባል የሚጠራ ሲሆን የግራ ልብን ሙሉ በሙሉ ነቅሎ እንደገና መትከልን የሚጠይቅ አስፈሪና ውስብስብ ተግባር ነው። ታዲያ በአፍሪካ ለዚያውም ከሰሐራ በታች ባለ አንድ ወጣት የልብ ቀዶ ጠጋኝ ይሄ እንዴት ሊታሰብ ይችላል? እንዴትስ ተብሎ ይፈጸማል? ለቀዶ ጥገናው በቂ ዝግጅት አደረግን። ደምም በብዛትና በአይነት አዘጋጅተን 7 ሰዓት የፈጀው የልብ ቀዶ ጥገናው በድል ተጠናቀቀ። በውጤቱም በፍጹም ባልጠበቅነው መንገድ የልብ ምቷ ተስተካከለ። የግራ ልቧ በር
ማይትራል ቫልቭ ከሰውነት ጋር ተመሳስሎ በሚሰራው ቲሹ ቫልቭ ተቀየረ። ከቀዶ ጥገና በኋላ የነበራት ቆይታ ፍጹም ሰላማዊ ሆነ። በውጤቱ ታካሚዋ፣ እጮኛዋና ቤተሰቦቿ በፍጹም ተደሰቱ። እኛም በውጤታችን ኮራን፣ ተደሰትን። እኔም የልብ ቀዶ ጥገና በሀገሬ ምድር በጀመርኩበት በመጀመሪያ ዓመት እንዲህ አይነት ትልቅ ስኬት ማግኘቴ ያልጠበቅኩት ነበር። መምህሬን አስታወስኩ፣ አመሰገንኩ። ከ10 ቀን በኋላ ታካሚያችን ከሆስፒታል በሰላም ወጣች። የልብ ምቷም የተስተካከለ ሆነ። ስለዚህም የዚህች ወጣት ትዳርም አብሮ ታከመ። ከአንድ ዓመት ቆይታ በኋላ እጮኛዋ ደውሎ እየተንሰቀሰቀ እያለቀሰ የፍቅረኛውን ሕይወት በቋፍ ላይ መሆኑን እንዲሁም ኩላሊቷ እየደከመ እንደሆነና ጥቁር አንበሳ መተኛቷን ነገረኝ። ላብ አጠመቀኝ። ትንሽ ዝም አልኩኝ። መልስ አጣሁ። አፈርኩኝ። ኩራቴ ሁሉ ገደል ገባ። ተሸማቀቅኩኝ። እጮኛዋን የቻልኩትን ያህል ላረጋጋው ሞከርኩና ወደ ጥቁር አንበሳ በረርኩ። በሆስፒታሉ ተገኝቼ ከሐኪሞቹ ዝርዝር መረጃ ከወሰድኩ በኋላ ሁኔታውን ተረዳሁ። ችግሩ ገባኝ። የቀየርንላት ቲሹ ቫልቭ ኢንፌክሽን አጋጥሞታል። በዚህ ምክንያት ማፍሰስ የጀመረ ሲሆን ደም ማነስ ተደምሮ ኩላሊቷም በቋፍ ላይ ሆነ። ስለዚህም የኩላሊት እጥበት ወይም ዳያሊሲስ ያስፈልጋት ነበር። እጮኛዋ ጸበል እንጂ የኩላሊት እጥበት ወይም ዳያሊሲስ በፍጹም አትደረግም አለ። ከብዙ ንትርክና ጭቅጭቅ በኋላ የወጣቷን ሕይወት ለማዳን የኩላሊት እጥበት ወይም ዳያሊሲስ ተጀመረ። በዚህም ጊዜ ደም እየወሰደችና ከፍተኛ የኢንፌክሽን መድኃኒቶች እየተሰጣት ነበር። በየቀኑ ኢንፌክሽኑ ለውጥ ማምጣት ጀመረ። ከ3 የኩላሊት እጥበት ወይም ዳያሊሲስ ፕሮግራም በኋላ ኩላሊቷ ጥሩ መሻሻል አሳየ። መሽናትም ጀመረች። ለ6 ሳምንታት የኢንፌክሽን ሕክምናዋንም በሆስፒታል ተኝታ ታክማ ጨረሰች። ከበሽታዋ አገግማ ከጥቁር አንበሳ ስትወጣ የትዳር አጋሯ ግን ተለይቷት ጠበቃት። እሷ በነበረችበት ስቃይ ጊዜም ከጎኗ አልነበረም። ከወጣች በኋላም በአማላጅ ከአንዴም 2 ተጠርቶ ቢለመን አሻፈረኝ አለ። የኔና ያንቺ ነገር አበቃ አለ። የተፈጠረውን ነገር ሳውቅ ሐፍረቴ ጨመረ። ያ ሁሉ ልፋት አስፈላጊ አልነበረም። በብረት ቫልቭ ወይም ሜካኒካል ቫልቭ ቀይሬ ሌላ ቀዶ ጥገና ሳያስፈልግ አሁን የገባችበት ኢንፌክሽን ሳይከሰት ዋርፍሪን እየወሰደች እንደ ዕድሏ መኖር ትችል ነበር። አጉል ጀብደኛ ብዬ ራሴን ገሰጽኩ። ክትትላችንን አጠናክረን ቀጠልን። በተቻለ አቅም ቶሎ ቶሎ ለማየት አጭር ቀጠሮ አደረግን። ከአዲስ አበባ ውጭ ለሚመላለስ ታካሚ ወጪውም ሆነ ድካሙ ቀላል አይደለም። በዚያ ላይ አሁን እንደ በፊቱ ከጮኛዋ ጋር ሳይሆን በዕድሜ ከገፉት እናቷ ጋር ነበር የምትመላለሰው። ይህንን ሳይ የበለጠ ያመኝ ነበር። ቀናት፣ ወራት፣ ዓመት አለፈ። ሰውነቷ ቀስ በቀስ ተመለሰ። ምንም እንኳን እንደገና የልብ ቀዶ ጥገና በማካሄድ ኢንፌክሽን የገጠመውን የልብ በር ወይም ማይትራል ቲሹ ቫልቭ በብረት ቫልቭ ለመቀየር ሐሳብ አቅርቤ የነበረ ቢሆንም ቤተሰቦቿ አደጋውን ወይም ሪስኩን መቀበል ባለመፈለጋቸው ምክንያት እቺን ቦታ ጽድት ፏ አድርገን ለድርጅቶ የማስታወቂያ ቦታ እንድትሆን አዘጋጅተናታል። ይጠቀሙባት። ለበለጠ መረጃ በኢሜል አድራሻችን ads@tarrakiapp.com ወይም በ0904 64 11 11 ይደውሉ። ምክንያት ሳይሳካ ቀረ። እኔም ሰውነቷ ሲፋፋ ውበቷ ሲመለስ ደስ አለኝ። ይባስ ብላ አንድ ቀን ማርገዝና መውለድ እንደምትፈልግና የሚወዳትና የምትወደው ጓደኛ እንዳላት አጫወተችኝ። የኔም መልስ ይበጅሽ አፍጥኚው ነበር። ቀጥላ ጥሏት የጠፋው የበፊት እጮኛዋ በአማላጅ ደጅ እየጠና መሆኑንና የልጅነት ፍቅራቸው እንዲቀጥል እየተማጸነ መሆኑን ነገረችኝ። እኔም የፍቅር አምላክ ፍርዱን ይስጥ አልኩኝ።
ይህን አስቸጋሪ ጊዜ ባለፈች ዓመት በ6 ወር ጊዜ ውስጥ ይህች ወጣት ጥቁር አንበሳ ሆስፒታል ውስጥ ተኝታ እንደገና ደወለችልኝ። ሆዴን ባርባር እያለው ምን ተፈጠረ በማለት ጥያቄን አቀረብኩኝ። ነገር ግን ዛሬ ይህች ወጣት የደወለችልኝ የወንድ ልጅ እናት መሆኗንና በሰላም መገላገሏን ልትነግረኝ ነበር። ጊዜ አላጠፋሁም ነበር። በሩጫ ከልብ ማዕከል ወጥቼ ወደ ጥቁር አንበሳ ሆስፒታል 6ኛ ፎቅ በፍጥነት ሄድኩኝ። አቅፌ ሳምኳት። ሕፃኑንም ባለማመን መንፈስ ገብቻ አየሁት። ትልቅ ሸክም የቀለለኝ መስሎ ተሰማኝ። ያሰብኩት ተሳካ፣ ያለምኩት ደረሰ የሚለውን ዘፈን ማን ነበር የዘፈነው? ይህ ተራኪ ነው። ይህ ተራኪ ነው። የልብ ጠጋኙ ማስታወሻ። ሁለት አልፋና ኦሜጋዬ። በሁለተኛው የዓለም ጦርነት እስከ ሌተናል ኮሎኔል ማዕረግ ድረስ ያገኘው ዶክተር ጆን ጊበን ሲወርድ ሲወራረድ ከመጣ የሐኪም ቤተሰብ ዘር የተወለደ ነበር። የአጠቃላይ ቀዶ ጥገና ተማሪ በነበረበት በሃርቫርድ ዩኒቨርሲቲ ውስጥ ሳለ ለልብ ቀዶ ጥገና መሠረት የጣለ አንድ አጋጣሚ ተከሰተ። ታሪኩ እንደዚህ ነበር። አንዲት ሴት የሐሞት ጠጠር ቀዶ ጥገና ካከናወነች በኋላ ከፍተኛ የሆነ የረጋ ደም ወደ ሳምባዋ የደም ቧንቧ በመሄድ ሕይወቷ አደጋ ላይ ይወድቃል። በድጋሚ ወደ ቀዶ ጥገና በመግባት ደረቷን በመክፈት በሳምባዋ የደም ቧንቧ ውስጥ የነበረውን የረጋ ደም ማውጣት የነበረ ሲሆን ቀዶ ጥገናው የተመራው አስተማሪው በነበሩት በዶክተር ቸርችል ነበር። ይህ ከፍተኛ ትግል የተደረገበትና ረጅም ሰዓት የፈጀው ቀዶ ጥገና የሴቲቷን ሕይወት ማትረፍ ሳይቻልበት ቀረ። በወቅቱ ማለትም በ1931 ተማሪ የነበረው ዶክተር ጆን ጊበን አጋዥ ቀዶ ጠጋኝ በመሆን የተሳተፈ ሲሆን በቀዶ ጥገናው ክንውን ላይ ደስተኛ አልነበረም። ቀዶ ጥገናው ደም የበዛበትና በግልጽ እይታ የሚከወን አልነበረም ነበር። ዶክተር ጆን ጊበን በዚህ ሁናቴ ሕይወቷን ያጣችውን ታካሚን ለረጅም ጊዜ ሊረሳት አልቻለም ነበር። እናም አንድ ሐሳብ በአእምሮ ተሰረጸ። እንዲህም ብሎ ተናገረ። የዚህችን ሴትና የዚህን አይነት ኦፕሬሽን ለመስራት አንድ ማሽን ያስፈልጋል። ይህም ማሽን በኦፕሬሽን ወቅት የልብን ሥራ ተክቶ የሚሠራ ማሽን መሆን አለበት። እናም የደም ዝውውርን የልብን ሥራ ተክቶ ለሚሠራው ማሽን በመስጠት ደም አልባ የተሳካ ሰርጀሪ መስራት ይቻላል አለ። ትምህርቱን አጠናቆ ወደ ፔንሲልቬንያ ሪሰርች ማዕከል ሲመለስም የጠነሰሰውን ሐሳብ ይዞ ወደ ላብራቶሪ ገባ። በዚሁ ላብራቶሪ ውስጥ ብዙ ድመቶችን መሥዋዕት እያደረገ ምርምሩን ቀጠለ። ይሁን እንጂ የሁለተኛው የዓለም ጦርነት በመሃል በመከሰቱ ወደ ጦር ግንባር በመሄዱ ምርምሩን እንዲያቋርጥ ተገደደ። በግዳጁም እጅግ የበዙ ቀዶ ጥገናዎችን ሲሠራ ቆይቶ የኮሎኔልነት ማዕረግ ይዞ በሕይወት ተመለሰ። ከዓላማው ፈቀቅ ያላለው ዶክተር ጆን ጊበን ከጦርነቱ ማብቃት በኋላ ጊዜ ሳያጠፋ በቀጥታ ወደ ጀመረው ምርምር ገባ። በ1973 ባሳተመው ጽሑፍም ይህንን ማሽን በመጠቀም ለመጀመሪያ ጊዜ የአንዲትን ድመት ሕይወት ለ4 ሰዓት ማቆየት መቻሉን መግለጹ ይታወሳል። እነሆ ከብዙ ዓመታት ትግል በኋላ በ1953 የ20ኛው ክፍለ ዘመን ትልቁ አብዮት የሆነውን የልብንና የሳምባን ሥራ ተክቶ የሚሠራውን ማሽን ለዓለም አስተዋወቀ። አሁን ግን ላብራቶሪ ውስጥ በድመት ላይ ሳይሆን የሠራውን ማሽን ስኬት በሰው ልጆች ላይ ማሳየት ይጠበቅበት ነበር። ይህንንም ያደረገው በአንዲት የ18 ዓመት ወጣት ሴት ላይ ሲሆን በተፈጥሮ የልብ ቀዳዳ ወይም ኤትሪያል ሴፕታል ዲፌክት ኤኤስዲ የመዝጋት ቀዶ ጥገና በመስራት ነበር። በዚህም ቀዶ ጥገና ስኬታማ የልብንና የሳምባን ሥራ ተክቶ የሚሠራ ማሽን ለዓለም ማበርከቱን አሳየ። ይህ የ20ኛው ክፍለ ዘመን አብዮት በየሀገሩና በየዓመቱ እየተሻሻለ በመሄድ የሚሊዮኖችን ሕይወት የታደገ የልብ ቀዶ ጥገና መሠረት ሆነ።
እነሆ በሀገራችንም ይህንን የልብንና የሳምባን ሥራ ተክቶ የሚሠራውን ማሽን በመጠቀም በሀገራችን ልጆች ብቻ በሀገራችን መሬት እንዴት እንደተፈጸመ ጀባ ልበላችሁ። በግንቦት ወር መጨረሻ 2009 ዓመተ ምህረት በልብ ማዕከል በኢትዮጵያ የሜዲካል ዳይሬክተር ቢሮ የየክፍሉ ኃላፊዎች በተገኙበት ስብሰባ ላይ አንድ ጉዳይ ለመወሰን ተሰብስበናል። ምንም እንኳን ከህንድ ሀገር ትምህርቴን ጨርሼ ከመጣሁ ገና 15 ቀን ቢሆነኝም በእኔ የሚመራው ሙሉ የኢትዮጵያ ቀዶ ጥገና ሕክምና ቡድን ቀዶ ጥገና ለመጀመር እንዲችል ለመወሰን ነበር። ይህ የሆነበት ምክንያት በሀገራችን ልብን ከፍቶና አቁሞ የመስራት ሂደት ከውጭ ሀገር በሚመጡ የበጎ አድራጎት ቡድን ወይም ሚሽን የሚደረግ ብቻ በመሆኑ ነበር። እናም ዛሬ በዚህች ታሪካዊ ቀንና ስብሰባ ያለምንም የውጭ ዜጋ ተሳትፎ በተሟላ የሀገራችን ቡድን የልብ ቀዶ ጥገና ይጀመር ለማለት በጋራ ለመወሰንና ከማንም ግለሰባዊ ተጠያቂነት ለማምለጥም ጭምር ነበር። ከህንድ ሀገር በመጣው ማግስት ያለምንም ረፍት ከአሜሪካ ሀገር የመጣን የበጎ አድራጊ ቡድን ወይም ሚሽን እንዳግዝ ተደረገ። በዚህም 12 የልብ በሮችና አንድ የተዘጋ የደም ቧንቧ የመክፈት ቀዶ ጥገና አከናወን። ቡድኑ የ10 ቀን ቆይታን ሲያጠናቅቅ በሰጠው ግብረ መልስ ዶክተር ፈቀደ አግዋር የልብ ቀዶ ጥገና ማከናወን ይችላል፣ የበጎ አድራጊ ቡድንም ወይም ሚሽነሪስ መጠበቅ አያስፈልጋችሁም ብለው ለሆስፒታሉ ኃላፊዎች ግምገማቸውን ሰጡ። ምንም እንኳን ያለኝ የትምህርት ማስረጃና ከኢትዮጵያ ምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለሥልጣን ወይም ዳካ ያገኘሁት የመስራት ትችላለህ ወረቀት በመሰረቱ በቂ ቢሆንም በሆስፒታሉ የልብ ቡድን ይህ በአሜሪካ ቡድን የተሰጠው ግብረ መልስና እንደመጣሁ ከዚሁ ቡድን ጋር በሰራኋቸው ቀዶ ጥገናዎች የተገኘው ውጤት ሁሉም የሆስፒታሉ አባል በእኔ የመስራት አቅም ላይ እንዲወስን አስቻለው። በሁሉም ሰው ፊትም ላይ ጥሩ ስሜት ነበር። ነገር ግን በስብሰባው ላይ ልረሳው የማልችለው አንድ ሐሳብ ቀረበ። ይህም እኛ ምን የሚያስቸኩለን ነገር አለ? ለምን ታካሚ እንደዚህ የሰበሰብን ፈረንጆች ወይም ፎሪነር ሲመጡ ቢሰራ እናደርግም? እኛ ለዚህ ብቁ አይደለንም የሚል ማብራሪያና ማስፈራሪያ ሐሳብ ቀርቦ ነበር። እነሆ ይህ ሐሳብ የዚያንን ዕለት ባይወድቅ ኖሮ ዛሬም ድረስ ተምሮ እንዳልተማረ ፈሪና ዕድሜ ልካችንን የልብ ቀዶ ጥገና አጋዥ እንጂ መሪ የልብ ቀዶ ጠጋኝ መሆን ባልቻልን ነበር። እኔ ችግር ቢፈጠር ተጠያቂ አይደለሁም የሚለው ሐሳብ ብቻውን ቀርቶ ወደቀ። ከአንድ ተቃውሞ ውጭ የልብ ቀዶ ጥገና በሀገራችን ልጆች እየተመራ በሀገራችን መሬት እንዲሰራ ተወሰነ። እኛም ቲም ኢትዮጵያ የመጀመሪያውን የልብ ቀዶ ጥገና ለመስራት እነሆ ዝግጅትና መሰናዷችን ተጀመረ። የልብ ማዕከል በኢትዮጵያ ለዚህ ቀን ለመብቃት ረጅም ዓመታት መጓዝ ነበረበት። የዚህ ቀን ትርጉም እጅግ ብዙ ቢሆንም በዋነኝነት ከየአቅጣጫው ለሚወረወርበት ትችትና ተቃውሞ ለአንዴና ለመጨረሻ ጊዜ መልስ የሰጠ ሆኗል። ይህ በመላው ኢትዮጵያውያን የተመሠረተው ያማረና የተሟላ ቤት የፈረንጆችን መምጣት ሳይጠብቅ የዕለት ተግባር እንዲፈጽም የሚያስችለው ትልቁ መሠረት ነበርና ነው። እሁድ ከምሽቱ 12 ሰዓት ተኩል አካባቢ በማዕከሉ ቅጥር ግቢ ውስጥ ሆኜ የሚደቃውን የልብ ምቴን እያዳመጥኩ በላብ እየወረዛ ያለውን እጄን አንዴ ፊቴን ቀጥሎ ደግሞ አንገቴን አሽበታለሁ። የመረጥነው ቀዶ ጥገና ቀላል የሚባል ሲሆን በተፈጥሮ የልብ ክፍተትን መዝጋት ነበር። ጭንቀቴና ሐሳቤ የሆነ ቦታ ላይ የሥርዓት እክል ወይም ሲስተም ፌለር ቢከሰት ምን እናደርጋለን ነበር። ምክንያቱም የሀገራችን ታሪክ የመጀመሪያው የልብንና የሳምባን ሥራ ተክቶ የሚሠራውን ማሽን በመጠቀም የልብን ከፍቶ ቀዶ ጥገና የመሥራት ሂደት በሙሉ የሀገራችን ቡድን ስለነበረ ነው። በፍርሃቴና በድካሜ መጠለያዬ ወደ ሆነው አምላኬም የሄድኩት ይህንን ጫና መቋቋም የሚያስችል አቅም ለመጠየቅ ነበር። በመንፈሳዊ ሕይወቴ ጠንካራ ሰው አይደለሁም። ነገር ግን መደበቂያዬም ማምለጫዬም ዛሬም ትላንትም ነገም ፈጣሪዬ ነው። ለዚህም ተንበርክኬ ተማጸንኩ። ሜክ ኢት ኦር ብሬክ ኢት አልኩኝ ለራሴ። ይህች ወጣት ብሩህ ፈገግታና ዓይንን ሰርስረው የሚገቡ ብሩህ ዓይኖች አሏት። ከሁሉም በላይ የሰው መውደዷና ተጫዋችነቷን እወድላት ነበር። ባለፉት 8 ዓመታት ከሆስፒታል ሆስፒታል በክትትል ስትንከራተት
ወደ ውጭ አገር መሄድ አለብሽ ከመባል ባሻገር እዚህ ግባ የሚባል መፍትሄ አላገኘችም ነበር። ከበሽታ በላይ ስቃይ የሚሆነው በቀላሉ መወሰን አለመቻል፣ ምርጫ ማጣት፣ ተስፋ ማጣት ከባድ ነበር። ይህች ወጣት ለምንስ አንድ ልቧን ለመጀመሪያ ጊዜ ለሚሰራ ሲስተም ትሰጣለች? ለምንስ ሲባል እኔን ታምነኛለች? ለምን ወደ ውጭ መሄድን አልፈለገችም? በቂ መልስ አልነበረኝም። ሰኞ ጠዋት ወደ ቀዶ ጥገና ክፍል ከመግባቴ አስቀድሜ ወደ ማረፊያ ክፍል ሄጄ ታካሚን ጎበኘኋት። በህመም፣ በጭንቀት፣ በፍርሃት እንዲሁም በእንቅልፍ እጦት የገረጣ ፊት ተመለከትኩኝ። በዚህ ቀን ያየሁት የዚች ታካሚ ምስል ከአእምሮዬ ጓዳ ከማይጠፋ አሳዛኝ ስዕሎች አንዱ ሆኖ ተቀምጧል። በዚህ ታሪካዊ ቀዶ ጥገና የአዲስ አበባ ነዋሪ፣ የሕግ ባለሙያ፣ በጥሩ መስሪያ ቤት ተቀጥሮ የሚሰራና በጠያቂዎች የተከበበ ታካሚ መምረጥ ከባድ የአእምሮ ጫና ውስጥ የሚከት ነበር። ይሁን እንጂ ለመስራት የመረጥነው ቀዶ ጥገና የተፈጥሮ የላይኛው የልብ ክፍል ክፍተት የሆነውን ኤትሪያል ሰፕታል ዲፌክት ወይም ኤኤስዲ የሚባለውን ነበር። ዛሬ ላይ ይህን መሳሪያ መጠቀም ልብን ከፍቶ ከሚሰሩ ቀዶ ጥገናዎች የላይኛው የልብ ክፍል ክፍተት ወይም ኤኤስዲ ቀላል ነው ይባላል። ይሁን እንጂ በዚህ የልብ ቀዶ ጥገና መስክ ቀላል የሚባል የልብ ቀዶ ጥገና የለም የሚል አባባል በባለሙያው ዘንድ ይዘወተራል። በዚህ አጋጣሚ በህንድ ባንግሎር በትምህርት ላይ እያለሁ በዚሁ ዙሪያ ስላጋጠመኝ አንድ ሁኔታ ላጫውታችሁ። በመጨረሻው ወይም የሦስተኛው ዓመት ትምህርት ላይ ነበርኩ። ቀኑ ደግሞ ቅዳሜ ነበር። በዕለቱ አስተማሪዬ 8 ቀዶ ጥገና በአንድ ቀን ለመስራት ፕሮግራም ወይም ስኬጁል ያደርጋል። እብደት ይመስላል። በፍጹም እንደማይሳካ ግልጽ ነው። ቢያንስ 4ቱ እንደሚሰረዙና ለሚቀጥለው ሳምንት እንደሚዘዋወሩ ጠርጥረን ነበር። እኔ ደግሞ ዋና አጋዡ ወይም አሲስተንት ነኝ። ይሁን እንጂ በአብዛኛው የቅዳሜ ፕሮግራም ግማሽ ቀን በመሆኑ ሌሎች የቀዶ ጥገና ክፍሎች ከሰዓት በኋላ ክፍት እንደሚሆኑ ይታወቃል። ሲቀጥል አብዛኛው እንደኔ አይነት ተማሪና አጋዥ ሰራተኞች ወይም አሲስታንት ሰርጅን ከሰዓት በኋላ ስራቸውን በሚያጠናቀቁ ክፍሎች ምክንያት ስራ አይኖራቸውም። ስለዚህ እነዚህ ሰዎች መስራት ስለሚፈልጉ ብቻ የአግዙን ጥያቄ ሲቀርብ ሁሉም በደስታ ነበር የሚቀበሉት። በመሆኑም ከ8ቱ 5ቱ የላይኛው የልብ ክፍል ክፍተት የሆነውን ኤትሪያል ሰፕታል ዲፌክት ወይም ኤኤስዲ ነበርና በየክፍሉ ተከፋፈሉ። እኔም 2 ደርሶኝ ሰርቼ ጨረስኩኝ። የሚገርመው ምንም መሰናክል ሳይገጥመን እዚህም እዚያም እየተሯሯጥን 8ቱን ቀዶ ጥገናዎች ምሽት 2 ሰዓት ላይ አጠናቀቅን። እኔም በጣም ዝዬና ደክሜ ወደ ማረፊያዬ ሄድኩ። በበነጋታው እሁድ ስለነበር በአብዛኛው ጊዜ አልጋዬ ላይ ግማሽ ቀን አሳልፍ ነበር። ነገር ግን ቅዳሜ ምሽት የጽኑ ህሙማን ታካሚ ክፍል ተረኛ የነበረችው ኢትዮጵያዊ ዶክተር ነበረችና ጠዋት ላይ ደውላ ቀሰቀሰችኝ። ምንም ባለመጠራጠር ትናንት ከተሰሩት ውስጥ አንደኛው የላይኛው የልብ ክፍል ክፍተት የሆነው ኤትሪያል ሰፕታል ዲፌክት ወይም ኤኤስዲ ችግር ማጋጠሙንና እንደገና እኩለ ሌሊት ላይ ቀዶ ጥገና እንደተደረገ ነገረችኝ። አነጋገሯም ያው ካንተ ውጭ ሌላ ሰው አይሆንም የሚል ለራሳችን የምንሰጠው የበታችነት መንፈስ ነበረው። ግራ ገባኝ። እርግጥ ነው ለብቻዬ የሁለት ታካሚዎችን የላይኛው የልብ ግድግዳ የተፈጥሮ ቀዳዳ ወይም ኤኤስዲ ሰርቻለሁ። ሌላ 2 ደግሞ መምህሬን በማገዝ ወይም አሲስት በማድረግ ቀዶ ጥገና አድርጌያለሁ። ግን እኔ የሰራሁት ችግር ቢገጥመው መምህሬ አይደለም እንደዚህ ትልቅ ነገር ተፈጥሮ ለትንሿ ነገር እንኳ ደውሎ ነው የሚያጥረገርገኝ። እና ለምን አልተደወለም? እርግጠኛ ሆኜ መልስ ማግኘት አልቻልኩም። ብርቅየዋን እሁድ እንዴት ቆጥቤ እንደማሳልፍ እኔ ነኝ የማውቀው። ገና ከጠዋቱ እንደዚህ ተረብሼ ቀን ሙሉ እያበድኩ ከምውል ብዬ ተነስቼ ልብሴን ለባብሼ ወደ ሆስፒታል ሄድኩ። ስፈራ ስቸር ወደ ጽኑ ህሙማን ታካሚዎች ክፍል ገብቼ ትናንት እኔ ዋና የልብ ቀዶ ጠጋኝ ሆኜ የሰራኋቸውን ታካሚዎቼን ለይቼ አየኋቸው። አዎ እኔ የሰራኋቸው ሰላም እንደሆኑ አረጋገጥኩ። ለሌሎች ህንዶች የተሰጠው አንደኛው የላይኛው የልብ ግድግዳ የተፈጥሮ ቀዳዳ ወይም ኤኤስዲ ላይ ነበር ችግሩ ያጋጠመው። በመሆኑም ማታ በድጋሚ ዋናው መምህራችን ገብቶ ችግሩን ቢፈታውም አንዴ ጉዳት ደርሶ ነበርና ይህ ሕፃን ታካሚ
88 ቀን አይሲዩ ውስጥ ማቀቀ። ኩላሊቱም ደክሞ የኩላሊት እጥበት ወይም ዳያሊሲስ ላይ ሆነ። አይምሮውም ወደ ቀድሞ አልተመለሰም ነበር። እንግዲህ የልብ ቀዶ ጥገና ቀላል የለውም ይሉሃል። እንዲህ ነው። የልብ ማዕከል በኢትዮጵያ ሆስፒታል መስራችና የሕፃናት የልብ ሐኪም የሆኑት ዶክተር በላይ አበጋዝ ለዚህ ለዛሬዋ ታሪካዊ ቀን መድረስ የከፈሉት መስዋዕትነትና የታገሉት ትግል በራሱ አንድ ትልቅ መጽሐፍ ይወጣዋል። የኢትዮጵያ የልብ ሕክምና ቡድን ከምልመላው እስከ ፍጻሜው የትምህርት ቤት ቆይታው መጠነ ሰፊ መሰናክሎች ተደቅነውበት የነበረ ቢሆንም በዶክተር በላይ አበጋዝ ልዩ ጥበቃና ጥበብ ለዚህ ቀን በቅቷል። ነገር ግን የዚህን የዛሬውን ታሪካዊ ቀን ጫና መቋቋም ተስኗቸው ይመስላል በጊዜ ከሆስፒታል ወጥተው ወደ ቤታቸው ከተቱ። ምናልባትም ማንኛውም ነገር ቢከሰት የሚመጣውን የስሜት መዘበራረቅ ላለማሳየት ይሆናል። ፈረስ ያደርሳል እንጂ አይዋጋም የሚለው አባባል የዛሬውን ዕለት በትክክል ይገልጸዋል። ከ10 ዓመታት በላይ ሆስፒታሉን በኃላፊነት ወይም ሲኢኦ ሆነው የመሩት አቶ ህሩይ ዛሬ በጭንቀት ተወጥረዋል። በሆስፒታሉ ላይ የሚወረወረውን ፍላጻ በሙሉ በቅድሚያ የሚመክቱት ኃላፊያችን የዛሬው ድል ለቀጣዩ የሥራ ዘመናቸው ትልቅ እፎይታ መሆኑ ይገባቸዋል። ለዚህም ይመስላል ለቀዶ ጥገና ክፍል ኃላፊዋ በየደቂቃው ያለንበትን ሁኔታ እንድታሳውቃቸው ያደረጉት። ስልካቸው በጮኸ ቁጥር ልባቸው ይደቃል። ከቀኑ 6 ሰዓት ሲል የጮኸው ስልካቸው ሁለተኛ ፎቅ ላይ ከሚገኘው ቀዶ ጥገና ክፍል ነበር። ከሳምንት በላይ ቀዶ ጥገና ክፍሉንና ዕቃዎችን ስናዘጋጅ የቆየንበት ሰዓት አልፎ ቀዶ ጥገና ቀንና ሰዓት ደረሰ። እነሆ በሀገራችን የልብ ቀዶ ጥገና ታሪክ ፊት በአንድ የልብ ቀዶ ጥገና ዙሪያ የሀገር ልጆች ብቻ ከበው ታዩ። ሁላችንም በአንድ ክፍል በአንድ ጠረጴዛ ዙሪያ ታካሚያችንን መሃል አስተኝተን ተገኘን። መተያየት፣ መጠራጠር፣ ጸጥታ በአብዛኛው ቀዶ ጥገና ሰዓት ላይ ይስተዋል ነበር። ከሥራው ክብደትና አስቸጋሪነት በላይ አሉባልታን ማሸነፍ ስቃይ ነበር። በዚህ ታሪካዊ የመጀመሪያ የልብ ቀዶ ጥገና የዚህችን ወጣት የተፈጥሮ የላይኛው የልብ በር ክፍተት ሰው ሰራሽ ግድግዳ ወይም ፌነስትሬትድ ሳልቬጅ ፓች ክሎዥር በማድረግ በስኬት አጠናቀቅን። ይህንን የተመለከተችው ቀዶ ጥገና ክፍል ኃላፊያችን የሆነችው ሲስተር ረሺዳ በክፍሉ ውስጥ ወደሚገኘው ስልክ አመራች። እንዲህ ስትልም ለሆስፒታላችን ኃላፊ ለሆኑት ለአቶ ህሩይ ተናገረች። ኦፕራሲዮኑ ደስ በሚል ሁናቴ በሰላም ተጠናቋል። እስካሁንም ባሳለፍኩት የሥራ ልምድ የትኛውም ፈረንጅ ከዚህ በተሻለ ቅልጥፍናም ሆነ ጥራት ሲሠራ አላየሁም በማለት የምስክርነት መንፈስ ጭምር ያለበት መልእክት አስተላለፈች። እነዚያ የስቃይ ሰዓታት አልፈው ቀዶ ጥገናው ያለምንም እንከን በሰላም አለቀ። የቀዶ ጥገና ብቃት ሳይሆን አጠቃላይ ሲስተም ተፈትሾ አለፈ። እነሆ ሀገራችን በራሷ ልጆች በሀገሯ አፈር ላይ የመጀመሪያውን የልብ ቀዶ ጥገና በስኬት አጠናቀቀች። ታካሚያችን በጽኑ ታማሚ ክፍል ውስጥም ሰላማዊ ቆይታን አደረገች። በአምስተኛው ቀን ታካሚያችን በሰላም ወደ ቤቷ ገባች። በመጀመሪያዋ ታካሚ ስቃይ ብዙ ስቃዮች እፎይ አሉ። በዚህ አስፈሪና አስቸጋሪ ስሜት ያለፉ የባለሙያዎች